እንደሚታወቀው من أتباعه وتلاميذه على هذا المنهج የሚሄዱትን ብዙ ጊዜ ታገኛቸዋለህ በየመንገዱ በየትምህርት ቤቱ በር ላይ በበራቸው ላይ እሽንት ቤት ሳይቀር ምንን ያንጠለጥላሉ አላሁ መውጁዱን ቢላ መካን አላሁ መውጁዱን ቢላ መካን አለቀ በቃ አላሁ መውጁዱን ቢላ መካን የቁርአን አንቀጽ ነው የሚመስለው አላሁ መውጁዱን ቢላ መካን የቁርአን አንቀጽ አላሁ መውጁዱን ቢላ መካን የነብዩ ሐዲስ እንደ ሙተፈቅ ዐለይሂ ሐዲስ በቃ አላሁ መውጁዱን ቢላ መካን መፈክራቸው ነው መታወቂያቸው ነው ልብሳቸው ላይ ቲሸርታቸው ላይ እንደ አዳራሻቸው ምናቸው በዚህ የተሞላ ነው ከየት አገኙት ከየት አመጡት የለም ይሄ የለም በእልህ የመጣ ነው እና እንደሚታወቀው አዩሃ الإخوة የአላህ Subhanahu Wa Ta'ala استواء በአርሹ ላይ ከአርሹ በላይ ከፍ ማለቱን በተመለከተ በብዙ የቁርአን አንቀጾች አያሌ የሆኑ ማስረጃዎች አሉ ቁርአን በግልጽ ያስቀመጣቸው ይሄ ባህሪ ደግሞ ሲፋ ፊዕልያ ታቢታ لله عز وجل ሲፋ ፊዕልያ ነው ምድር ሰማያትን ከፈጠረ በኋላ ለኃያሉ ጌታ استوى على عرشه ይሄ በግልጽ ታላላቆቻችን ቀደምቶች የገለጹት ያስቀመጡት ቁርአን ያስቀመጠው ነው ከሁሉም በፊት ቁርአን አስቀምጧል የነብዩ አለይሂ ሰላቱ ወሰለም ሐዲስ አስቀምጧል ይሄን መሰረት አድርገ እሄዳለሁ لله يالو جيتا الله سبحانه وتعالى في سورة طه الرحمن على الأرش استوى بلو أسكمتوال وكذلك في سورة الأعراف أمسا أردتنيو أنكسلي وفي سورة يونس سوستنيو أنكسلي وفي سورة الرعد ولتنيو أنكسلي وفي سورة الفرقان أمسا زتنيو أنكسلي وفي سورة السجدة أردتنيو أنكسلي وفي سورة الحديد أردتنيو أنكسلي أسكمتوال لله يالو جيتا الله سبحانه وتعالى يهنن أنكس لنتأكم دقنو أن أبو العالية فيما ذكره الإمام البخاري رحمه الله تعالى ثم استوى إلى السماء يميلون يقول ارتفع كفل لا يالو جيتا الله كعرش بلاي كفل كمخلوقات بلاي كفل إن مجاهد اندزو على العرش بلو يجلسوبت قلت عليه تكمتبت هنيتا ነው ያለው እስኪ እንደው የተወሰኑ አንቀጾችን ልበላችሁ بارك الله فيكم لا يالو جيتا الله سبحانه وتعالى ከተናገረ አንደኛ እንደ መረጃ ስንመለከት በግልጽ ስንመለከት ይሰማችኋል አዩሃ الإخوة በተለያዩ አናቀጾች ማለት ነው ምን ይላል الله ያሉ ጌታ الله سبحانه وتعالى إليه يصعد الكلم الطيب والعمل الصالح يرفعه إليه يصعد الكلم الطيب መልካም ንግግር ወደሱ ይወጣል አለ ወደሱ ይወጣል والعمل الصالح يرفعه መልካም ስራ ከፍ ያደርገዋል ይላል ያን መልካምን ንግግር ስለዚህ يصعد الكلم الطيب ነው የሚለው يصعد الكلم الطيب ወዴት ነው إليه يصعد الكلم الطيب ወደሱ ይወጣል ይሄዳል አይደለም ያለው ወደሱ ይወጣል ግልጽ ነው ምንም የማያሻማ يقول الإمام البخاري رحمه الله تعالى سلا نبي عليه الصلاة والسلام حديث يتناقروا تالا بخاري يزقبوا ولا يصعد إلى الله إلا الطيب نبي عليه الصلاة والسلام من قالوا ملكام نجر انجي ودسو ايوطال ملكام نجر ودسو يوطال موطات የሚባል ነገር ከፍ ማለት መውጣት ወደ ላይ መውጣት እንደሆነ ይሄ ግልጽ ነው ይሄንን ያዘው ያው ታነበዋለህ ሁሉ ጊዜ ሌላ ለላህያው ጌታ አላህ Subhanahu Wa Ta'ala ያ ኢሳ اني متوفيك ورافعك الي እኔ አንሽህና ወደኔ ከፍ አድራጊህ ነኝ ወደኔ አንሽህ ነኝ አለ ለላህያው ጌታ ወደኔ ኢላ ኢሳ ወዴት ነው ወጣው ወደ ላይ ወደ ሰማይ ይሄ በግልጽ የተቀመጠና ያለ ነው ባረከላሁ ፊኩም ምንም የሚያሻማ አይደለም ይሄ የሚያሻማ አይደለም ለላህያው ጌታ አላህ Subhanahu Wa Ta'ala ወደ ላይ فوق السماوات ለመሆኑ ምንም ማያሻማ ይሄ ግልጽ ነው ሐሰኑ በስሪ ረዲየላሁ ረሂመሁላሁ ተዓላ رفعه إليه طبري በሚናገሩት ማለት ነው ኢማሙ الطبري رحمه تعالى رفعه إليه فهو عنده في السماء ወደሱ ከፍ አደረገው ይላል ወደሱ ለላህያው ጌታ አላህ Subhanahu Wa Ta'ala እሱ የት ነው በሰማይ ነው ለላህያው ጌታ ከሰማይ በላይ ነው አላህ Subhanahu Wa Ta'ala ከአርሹ በላይ ነው
እንግዲህ ወደ ሰማይ ከፍ አለ። መላእክትም እኮ እንደው ይባላሉ ሶፍ ይሰራሉ እሱ ዘንድ ብለን እንደምናገረው ማለት ነው በሰማያት ውስጥ ያሉ። ስለዚህ ወደ ላይ ነው ዒሳን የወሰደው ወደ እሱ ኢኒ ራፊዑከ ኢኒ ሙተወፊከ ወራፊዑከ ኢለየ ወራፊዑከ ኢለየ ቁርጥ ያለ ነው። ይህም ግልጽ ያለ ማስረጃ ባረከላሁ ፊኩም። ስለዚህ አላህ ሱብሓነሁ ወተዓላ በቁርአኑ በተለያዩ አናቅጾች ከተናገራቸው ውስጥ እነዚህም ይመደባሉ ማለት ነው። እነዚህም ከዚህ ውስጥ ይመደባሉ። ይህንም በትክክል ልንረዳው የሚገባ ነው። ባረከላሁ ፊኩም። ለኃያሉ ጌታ አላህ ሱብሓነሁ ወተዓላ ቁልጭ አድርጎ ግልጽ አድርጎ የነገረን ስለሆነ ማለት ነው። በሌላም አንቀጽ ይለናል አአሚንቱም መን ፊስ ሰማኢ አአሚንቱም ለመሆኑ ተማመናችሁን መን ፊስ ሰማ በሰማይ ያለውን እንግዲህ ከሰማይ በላይ ያለውን ማለት ነው። ፊ ቢማዕና አላ ትመጣለች። ለኡሰልመነኩም ፊ ጁዝዕ ነኽል ፊ ቢማዕና አላ ጁዝዕ ነኽል ይሄ ነው የተቀመጠው ያለ። ስለዚህ ልዕለ ኃያሉ ጌታ በሰማይ ውስጥ ተከቧል ሳይሆን ሰማ ሁለት አይነት እይታ አለ ነው የሚለው። ሰማ የሚባለው ከራስ በላይ ያለ ሁሉ ሰማ ይባላል። ሰማ ከተባለ ከአርሽም በላይ ሰማ የሚለው አለ ማለት ነው። አላህ ሱብሓነሁ ወተዓላ ከአርሹ በላይ ያለውን ትተማመናላችሁ አትፈሩምን ማለት ነው። አአሚንቱም መን ፊስ ሰማኢ ጅብሪል ብለው ለመፈሰር የሚሯሯጡ አሉ። እኛ አላህን እንድንፈራ እንጂ ጅብሪልን እንድንፈራ አይደለም የታዘዝ ነው። ባረከላሁ ፊኩም። ይሄ የማያስኬድ ነገር ነው። ተዕሩጁል መላኢከቱ ወሩሑ ኢለይህ መላእክት ወደሱ ይወጣሉ። ወሩሑ ጅብሪልም ወሩሑ የአማንያን ነፍሶችም ወሩሑ ኢለይህ ወደሱ ይወጣሉ ያርጋሉ። ተመልከተው ወደሱ ያርጋሉ ወደ ላይ ይወጣሉ መላእክቶች። ቃለ البخاري رحمه الله تعالى قال مجاهد يقال ذي المعارج الملائكة تعرج إلى الله ملائكة ወደ አላህ ያርጋሉ። እኛ በግልጽ እየተነገረን ነው። ይሄንን እጠመዝዛለሁ በፕላስተር አስይዛለሁ ወደ ሆነ ነገር ቀልምሻ መጣዋለሁ አያስከድም። ባረከላሁ ፊኩም አያስከድም። وقال الطبري رحمه الله تعالى يعني تصعد الملائكة والروح إلى الله ملائكتنا روح ጅብሪል ማለት ነው ኢለላህ ወደ አላህ ሱብሓነሁ ወተዓላ ያርጋሉ ይወጣሉ። ኢለይህ ዓኢዱን ኢለላህ ጀለ ወዐላ ወደ አላህ ሱብሓነሁ ወተዓላ ማለት ነው። ኢለይህ ማለት ይሄ በግልጽ የተቀመጠ ልዕለ ኃያሉ ጌታ አላህ ሱብሓነሁ ወተዓላ በቁርአን ውስጥ የገለጸው ያብራራበት ነው። ይሄ በግልጽ የተነገረን ነው። ባረከላሁ ፊኩም። ነብዩ አለይሂ ሰላቱ ወሰላም ይህንን አይነት የገለጹበትም ሐዲስ አለ። አላ ተሱፉነ ከማ ተሱፉ ልመላኢከቱ ዒንደ ረቢሃ ዒንደ ፈሁወ ዒንደሁ ፊ ሰማእ የሚለው ዒንድያ አምጥተው የሚጨቃጨቁ ከሆነ ይኸው ነቢዩ ዓለይሂ ሰላቱ ወሰላም ከማ ተሱፉ ልመላኢከቱ ዒንደ ረቢሃ መላእክቶች የት ነው ያሉት? ከሰማያት በላይ ሰማይ በሰማያት ውስጥ ነው ያሉት። ልዕለ ኃያሉ ጌታ ደግሞ አላህ ሱብሓነሁ ወተዓላ ከዓርሹ በላይ ነው። ባረከላሁ ፊኩም። ይሄ የተቀመጠና ያለ በሐዲስም የተቀመጠ በዚህ በቁርአን አንቀጽም የተቀመጠ ነው። እርስ በርሳቸው ይፈሳሰራሉ። ልዕለ ኃያሉ ጌታ አላህ ሱብሓነሁ ወተዓላ የነገረን አለ በሌላም አንቀጽ የኻፉነ ረበሁም ሚን ፈውቅህም ጌታቸውን ይፈራሉ። ሚን ፈውቅህም ከበላያቸው ያለውን ልዕለ ኃያል ጌታ ይፈሩታል። ከበላያቸው ያለው ሚን ፈውቅህም ይሄ ሚን ፈውቅህም የሚባለው ከፍታ እንደ ስልጣን የበላይ የሆነውን ምናምን ብለው ለመፈሰር የሚሯሯጣሉ። ላ እንደዛ አይደለም። ሚን ፈውቅህም ለምሳሌ አዝሀቡ ፈውቀል ፊዳ ብንል ሚን ፈውቀል ፊዳ ስንልና ፈውቀል ፊዳ ይለያያል። አዝሀቡ ወርቅ ፈውቀል ፊዳ ከብር ይበልጣል ማለት ነው። ይበልጣል የዛን ጊዜ የማዕረግ ይሆናል። ይበልጣል አዝሀቡ ሚን ፈውቀል ፊዳ ካልክ ግን ከበላዩ ነው ማለት ነው። ከበላዩ ነው ማለት ነው የዛን ጊዜ። ስለዚህ ሚን ፈውቅህም ነው ከበላያቸው ልዕለ ኃያሉን ጌታ አላህ ሱብሓነሁ ወተዓላን ይፈራሉ። ስለዚህ ከበላያቸው ሚን ፈውቅ ይሄንን ጠቋሚ እነዚህን የቁርአን አንቀጾች ደግሞ የበለጠ የሚፈቷቸው የነብዩ አለይሂ ሰላቱ ወሰለም ሐዲሶች ተዘግበዋል። ቁልጭ ባለ መልኩ የተቀመጡ ሐዲሶች አሉ። ከሐዲሶቹ ውስጥ አንዱ فمنها حديث معاوية የተናገረው አለ
السلمي مالتنا وفيه أنه أتى النبي صلى الله عليه وسلم بجارية أراد تحريرها من العبودية كبار الناس نسأل وطاتي في اللقات باريا نبرج متوات منه بتلاجي زقباوش اندالو مالتنا إن يتم باريا نسأل لقات فلقنا النبي عليه الصلاة والسلام زند متى تندقوا متوات تسألتونه إن نبينا عليه الصلاة والسلام يتم باريا نسأل لقات فلقي نبر አምጣት እስኪያሉ ነብዩ ዘንድ ያመጣት فسألها النبي صلى الله عليه وسلم أين الله ብለው ጠየቋት እንግዲህ እዚህ ላይ እነሱ የሚያመጡት የሚነጋገሩት የሚያስገቡት የሹብሃ አይነት አለ አዎ ግን ምንም አይነት ውሃ አይቋጠርም ምንም ውሃ ያነሳም የፈለገ ቢለቀለቁት በቀይ ጽሁፍ ቢጽፉት የፈለገ አይነት ከለር ቢያስይዙት ምንም አይነት ተቀባይነት እንደሌለው ውሃ እንደማያነሳ እመጣበታለሁ